ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ነው አሸይን አንዲያላችሁ እሞኝላችሁ አለበስቲስ ጎንዶሉ ማዳችን ላይክ እና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አከፍሉ ለዚህ ኮቪድ አመሰግናችኋለሁ ሐሳቡ ሲሞቻችሁ እንደው ለሞዳችን 3000 ላይክ እንድትገጭኝ በተትና ጎብዛች አለ ዛሬ ወደ ሚዛናችን ይዘላችሁ የመጣ ነው ሰው በርዜና ብዙ አቡነ በርገር ከስልጣናቸው እንደተነሱ የሚያሳዩ መረጃዎች እየወጡ ነው ሰሞኑን እንግዲህ ከሚያስተዳድሯቸው 7 አገረ ስብከቶች ውስጥ 5 ተቆንሰው 2 ብቻ እንዲቀራቸው ተደርጎ ነበር አሁን ደግሞ 2 ማገረ ስብከት ተነስተው አርፎ ቤታቸው እንዲቀመጡ ትዕዛዝ ወርዳል የሚል መረጃዎች እየወጡ ነው ሰሞኑን እንደምታውቁት አቶ ዞመድኩን በቀለ እብድ ሆኖ ወፈፌ ሆኖ በአቡነ በርገር ጉዳይ ላይ ሲጮህ ነበር ይሄን ሰው በአፋጣኝ ከስልጣን ካላነሳችሁልኝ ከሀገረ ስብከቱ ካላነሳችሁት በስተቀር ሰቅጣጭ አንገት የሚያስደፋ የሚያዋርድ እሱም ብቻ ሳይሆን አቡነ በርገርን ብቻ ሳይሆን ሌሎች ጳጳሳትን ጭምር አንገት የሚያስደፋና የሚያዋርድ ቪዲዮ እለቃለሁ ብሏል ስለዚህ ይሄን ተከትሎ ይሁን በራሱ መንገድ ይሁን እኔ አላውቅም ነገር ግን ከፍተኛ እብደት ላይ ያለው ዞመድኩን ሰሞኑን እንደዚህ ያለ ቅሌት ቪዲዮዎችን እኔ አወጣል በቴሌቪዥን ነው መለቀው ብሏል ያቡነ በርገርን የቅሌት ቪዲዮ በቴሌቪዥን ነው መለቀው ብሏል እና አንድ ጊዜ ቪዲዮውን ሰምተን እንሞደስ ጊዜ ተጣለው ሁሉም ጳጳሳት ተዋርዶ ቤተክርስቲያኒቷ ነጻ ትወጣለች እኔ ደግሞ ሌላ አጸያፊ ቪዲዮ በቴሌቪዥን እለቃለሁ ያደርጓል ሰው ይሁድ ነው መረጃ ሳይኖር በዚህ ደረጃ ሊያብድ አይችልም ይሄን ዱርዬ ይሄን ቦዘኔ ማታስቆምልን ከሆነ ሁሉም ጳጳስ አንገቱን ይደፋል እኔ ዘመድኩን በቀለ ማተቤን አልበጥስም ግን ደግሞ ጸያፍ የሚያስብል ቀፋፊ ነገር እሰጣለሁ ለአራቱ ወንዶች የተገዙት ቤቶች በአስቸኳይ ለቤተክርስቲያን ስለዚህ እኛ መጀመሪያም ስንጮህ የነበረው ይሄን ያለ ችግሮች እንደሚፈጠሩ ስለምናውቅ እኛ አባቶችን በግል የመናገር ምንም ፍላጎት የለኝም በነገራችን ላይ እኔ ነገር ግን ውስጥ ለውስጥ ቤተክርስቲያናን ሊያጠፋ ሊያወድም እጅግ በጣም ወደ አደገኛ ችግር ሊመራ የሚችሉ ችግሮች እንዳሉ መረጃው ስላለን ግዴላቸውም እነዚህ ሰዎች በጊዜ ያዙ ብለን ከአመት ከሁለት አመት በፊት ጮኸናል ሁላችሁም እንደምታውቁት እና አቡነ በርገር አሁን እጅግ በጣም የተወሰበሰቡ ችግር ውስጥ እንደገቡ ነው መረጃዎች እያሳያሉ እጅግ በጣም የተወሰበሰቡ ችግሮች ጭራሽ የወርቅ ጽላት በሚስጥር የኢትዮጵያ ኦርቶዶክስ ቤተክርስቲያን በሚስጥር በከፍተኛ ጥንቃቄና ጥበቃ የምታስቀምጠው የወርቅ ጽላት ጥቅምት 25 ቀን የነቀምቴ ሀገረ ስብከት ከተቀመጠበት ክፍል ውስጥ ለፍተሻና ለክትትል ሲገባ የለም ተዘርፏል ስለዚህ የነቀምቴ ሀገረ ስብከት ለቤተ ክህነቱ አስቸኳይ ደብዳቤ ታቦታችን የወርቅ ታቦታችን ተሰርቋል ተዘርፏል ሩቅ ቦታ ሳይሄድና ደብዛው ሳይጠፋ በአስቸኳይ ድረስልን ጥሪ አሰምቶ ነበር የነቀምቴ ሀገረ ስብከት ብዙ ችግሮች አሉ በጣም አሁን ግን ዘመድኩን አፍ ላይ የገባ ነገር ዘመድኩን እጅ ላይ የገባ ጉዳይ ሰውየው ለቤተ ክህነቱ ሰዎች በጣም ከፍተኛ ቅርበት ያለውና መረጃ በቀላሉ ማግኘት የሚችል ሰው ነው ይሄ ሰው ይሄን ቪዲዮ ከለቀቀ በኋላ የቤተ ክርስቲያኑ ሰዎች ዋይ ብትሉ ትርጉም የለውም ይሄን ጉዳይ በአስቸኳይ መላፈልጉለት በአስቸኳይ አንሱልኝ ብሏል አንሱለት አይካላቸው ሰውዬ ያደርጋል እንደውም በዩቲዩብም በቲክቶክ አይደለም በቴሌቪዥን ነው መለቀው ያለ ችግር አለ እኛ ስለምናውቅ ለቤተ ክርስቲያና ካለን ጥልቅ ፍቅርና ክብር የተነሳ ነው እንጂ እኛ ይሄን ጉዳይ ኮንተንት አድርገነው ይዘነው ልንመጣ አንችልም በወር አንዴ ነው እኔ በሁለት ወር አንዴ ማላነሳ የቤተ ክህነቱን ጉዳይ ችግሮች አሉ ችግሮች ለኛ መረጃዎች በየጊዜው ይመጡልናል አረባካችሁ አርሙ ሾላ በድፍኖ አርሙ ነው እያልን ያለ ነው አልታረመም ነው እየተባለ ያለ ስለዚህ እንደዚህ ያለ ወንብድና ጨርሶ አቡነ በርገር ያደረጉትን ካደረጉ በኋላ ልክ እንደ መንሱር ለመሆን እየሞከረ ነው እንደ መንሱር ጀማል ለጠቅላይ ሚኒስትር ኩላሊቴን ይሰጣለው ልቤን ይሰጣለው ሳምቤን አላል ጠቅላይ ሚኒስትሩ ኩላሊትን ስጠኝ ሳምባን ስጠኝ ያለው ሰው የለም ነገር ግን የሰራውን በቢሊዮን የሚቆጠር ገንዘብ ዘረፋ ወደ ጠቅላይ ሚኒስትሩ በመጠጋት ወይም በመደበቅ የሚያመልጥ መስሎት ነው ግን አልሆነም አልተሳካም አይሆንም ራሱ ጠቅላይ ሚኒስትሩ ራሱ እንድትታሰር ነው የሚያደርገው ወንብድና ህዝብ ዘርፋ አጭወርበራ እኔ ጠቅላይ ሚኒስትር ወዳለሁ በረከት ጎበሪያስ ታረገው የነበረ አይነት እሳይን ነው አቡነ በርገር ለማድረግ እየሞከረ ያሉት እና ሰሞኑን ያሉትን ስሙ እንግዲህ ሁላችሁም ያያችሁት ነው ጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር ከጃንሆይ ወዲህ የእግዚአብሔር ስም አይጠራም ነበር
ከመምጣቱ በፊት የእግዚአብሔር ስም መጠራት የጀመረው በዶክተር አብይ አህመድ ዘመን ነው። በዚሁ ላይ እንዳለ ሁሉ እግዚአብሔርን የማያውቀው ሁሉ እግዚአብሔርን የፈለገበት ጊዜ ስለሆነ የእግዚአብሔርን ስም እንጠብቅ። እግዚአብሔርን ስም ተመልከት። ምንድነው ይሄ? አሁን ራሱ ዶክተር አብይ ራሱ ቢጠየቅ አሁን ካንተ በፊት በኢህአዴግ ጊዜ ሰዎች እግዚአብሔርን ስም ጠርተው አያውቁም ኢትዮጵያ ውስጥ ቢባል እንደው እሱ ራሱ አዎ እውነት ነው ይላል እንዴ? አይልም። ፍጹም ማንም አይልም። ሳርቅጧሉ። አንዳንድ ማሽቃበጦች በልክ ካልሆኑና መስመር ከሳቱ የሆነ ችግር አለ ማለት ነው። ኢትዮጵያ ውስጥ እንግዲህ ኃይለሥላሴ ወድቀው ወይም ደግሞ ከስልጣናቸው ተነስተው ጠቅላይ ሚኒስትር አብይ አህመድ በመጣበት እድሜ ደርግ 17 ዓመት ኢህአዴግ ወደ 30 ምናምን ዓመት ያዙትና 50 ዓመት ድፍን 50 ዓመት ኢትዮጵያ ውስጥ እግዚአብሔር ብሎ ሰው ስም ጠርቶ አያውቅም ነው የሚሉት። እግዚአብሔር ተብሎ ሰዎች ስም ጠርቶ አያውቅም ነው የሚሉት። እና እንዴት ነው እንዲህ ያሉ ነገሮች በምን መልኩ ነው እዚህ ደረጃ የተደረሰ የሚለው በጣም የሚያስደንቅ ነው። እና የሆኑ ችግር አለ። የሆኑ ወንበዴዎች፣ የሆኑ አጭበርባሪዎች ልክ እንደ በረከት ገበሬዋ፣ ልክ እንደ መንሱር ጀማል እንዲሁም አቡነ ወርከር የሆነ ችግር አለ። የሆነ ወንጀል አለ። በፖለቲካ ውስጥ ለመደበቅ የሚፈልጉበት ለመሸሸግ የሚፈልጉበት የሆነ ጉዳይ አለ። የት ነው የወደቀ? የት ነው የጠፋ? ይሄ የወርቅ ጽላት የኢትዮጵያ ኦርቶዶክስ ቤተክርስቲያን ለሺህ ዘመን በጥብቅ ይዛው የነበረ ይሄ የወርቅ ታቦት የት ነው የገባው? መልስ የለም። ከአባይ ባንክ በሚሊዮኖች ብድር እየጠየቁ ነበር አቡነ በርጋር። መረጃዎች አሉ፣ ማስረጃዎች አሉ። እኛም ማውጣት እንችላለን፣ ሌሎቹም ማውጣት ይችላል። ስለዚህ ቤተክርስቲያናን አለባብሰው ቢያርሱ ባራ የሚመለሱ አይ ዝም በል ብትል ጉዳዩ ወጥቶ አይን አፍጥጦ ጥርስ አግጥጦ ይወጣል። ነገር ብዙዎችን ከበረዘ በኋላ ነው ምንፍቅና ቤተክርስቲያኑ ስታይ አይ ቶ ትላለ። በኋላ ምንፍቅና ቤተክርስቲያኗን ከወረራት በኋላ እኛ እኮ እናውቃለን። በአንዳንድ ቦታ እኮ ቅባት በጎጃም አካባቢ ቅባት እንደዚህ ተዋህዶ እንደዚህ እየተባለ 2 ቦታ 3 ቦታ ቤተክርስቲያኗን ለመክፈል ለመቶ ዓመታት እኮ ብዙ ችግሮች የተፈጠሩበት ሁኔታ እኮ አለ። እና ይህ ችግር አለ ተብሎ ግልጹን ተነጋግረን ተማምነንበት እያስተካከልን እያረምን ነው የምንሄደው እንጂ በማድበስበስ አይሆንም። በማድበስበስ አይሆንም። ጭራሽ ሌላ ጉዳይ ላይ እያወራ ያለው ዘመድኩን ሌላ ጉዳይ መረጃ የምትሞግተኝ ካለ ና ሞግተኝ እያለ ነው ያለ ልጁ። ሰውየው ደግሞ ለቤተ ክርስቲያኑ ለቤተ ክህነት ሰዎች ቅርበት ያለው ሰው ነው። መረጃ ሳይዝ እንደዚህ አይነት ነገር ሊያወጣ አይችልም። በፍጹም የሆነ ችግር አለ። እኛ የምንጠረጥረው ከዚህ በፊት መረጃዎች የመጡልን የሰማናቸው መረጃዎች አሉ። በጊዜ የምታርሙ ከሆነ በጊዜ አርሙ። ነገሮች መስመር ከሳቱ በኋላ ነገሮች አቅጣጫ ከሳቱ በኋላ እንዲህ ነው ቢሉት እንዲያ ነው ቢሉት ትርጉም የለውም። አሁንም እኔ ሾላ በድፍኖ ነው ምናቃትን ሁሉ አፍዘግተን ብዙ ችግሮችን ያለት መንግስት ራሱ ኦዲት ራሱን አድርጎ እያንዳንዱ መስሪያ ቤት 10 ቢሊዮን ጎሏል፣ 5 ቢሊዮን ጎሏል፣ 20 ቢሊዮን ጎሏል፣ በግ ትጠየቃለህ ብሎ ሚኒስትሮችን ጠይቃል፣ ባለስልጣኖችን ጠይቃል። ኢትዮጵያ ኦርቶዶክስ ቤተክርስቲያን አዲስ አበባ ሀገረ ስብከት ኦዲት እንዴት ይደረጋለሁ ብሎ የፈጠረውን ግርግር ታሪክ መዝግቦ ቁጭ አድርጎታል። ይሄው ግርግር ፈጥሮ በወከባ ብዛት ኦዲቱ እንዲቀር ነው የተደረገው። አሁን የአዲስ አበባ ሀገረ ስብከት ኦዲት አይደረግም። ለምን? አምና ያ ሁሉ ቤተ ክህነት የወረዳ ቤተ ክህነት አመራሮቹ መጥተው ሙልጭ አድርገው አፋቸውን ከፍተው ተሳድበው መረጃ አለ፣ ቪዲዮ መረጃ፣ ችግር የለም። ጭቅጭቅ ካለ ክርክር ካለ መረጃዎች አሉ። ስለዚህ ይሄ ሁሉ ሲደረግ በጣም ውስጣችን አድሮ ተቃጥሎ ብዙ ነገሮችን እንደ ቤተ ክርስቲያን ልጅነታችን ለመሸፋፈን፣ ለመደባበቅ፣ ለመሰዋወር ብዙ ሞክረን ነበር። በጣም ብዙ ነው የሞከርነው እና አሁንም ትርምት መደረግ አለበት። ነገሮች ተያይዘው ወደ አደገኛ አቅጣጫ ሳይገቡ በፊት የሃይማኖት ሕጸጽ፣ የሥነ ምግባር ሕጸጽ ያለባቸውን ሰዎች በዚህ በቅዱስ ቆብና በቅዱስ ልብስ ውስጥ ተደብቀው ቤተክርስቲያናን እንዲያደሙ፣ ክብራን እንዲያዋርዱ መደረግ የለበትም። እርምት ያስፈልጋል። አስቸኳይና አጣዳፊ የሆነ ቁጥጥርና ክትትል ማድረግ ያስፈልጋል የሚል ሀሳብ ሰጥተናል። እንደ ቤተክርስቲያን ልጅነታችን ነው። አጥፍተን ከሆነ ይቅርታ እንጠይቃለን እና ህዝባችን ደግሞ የሚሰማው ብዙ ነገሮች ዛሬ በአሁኑ ሰዓት ላይ ብዙ ነገሮች መረጃና ማስረጃ እየወጣባቸው ስለሆነ ማንም ሊከራከር አይገባም። ከተከራከረ የበለጠ ችግሮች ስለሚወጡና
የቤተክርስቲያኗን ክብር ስለሚነኩ ጥንቃቄ መደረግ አለበት። ይሄን ሐሳብ ነው። ሐሳብ ሲሞቻችም ላይክ አድርጉ፣ ሼር አድርጉ። እወዳችኋለሁ። ፒስ